ይሄንን ነገር ሁላችሁም ማወቅ አለባችሁ ብዬ ስላሰብ ወደ እናንተ ይዤላችሁ መጥቻለሁ። መንግስት ያወጣው መግለጫ ምንድነው? እስከ መጨረሻው ድረስ አድምጡ። ይሄንን ካላደመጣችሁ ግን መጨረሻችሁ ለቅሶ ነው የሚሆነው። ብታለቅሱ ራሱ ሶፍት ብድግ አድርጎ የሚያቀብላችሁ ሰው የለም። ሁሉም ሰው በእናንተ ነው የሚፈርደው። አረብ ሀገር ሄዳን የመጣችሁ እብድ ነች፣ ወፈፌ ነች እያሉ መሳቂያ መሳለቂያ። አንዳንዱም እንግዲህ ወደ አማኑኤል ትግባ ነው እንጂ የሚሏችሁ የሚረዳችሁ ሰው የለም። እስከዛሬ ብዙ ታሪኮችን አይተናል፣ ሰምተናል። ይሄ ከመሆኑ በፊት ግን ሁላችሁም አስቀድማችሁ እንድትጠነቀቁ ይሄንን ቪዲዮ ወደ እናንተ ይዤ መጥቻለሁ ማለት ነው። እኔ የምጠይቃችሁ ከእናንተ ምንድን ነው፣ ለሁሉም እንዲደርስ እባካችሁ ላይክ በማድረግ ጀምሮ ትላለሁኝ። በጣም ወሳኝ ጠቃሚ መረጃዎችን ነው የምነግራችሁ ማለት ነው። በአጠቃላይ የትኛውም አረብ ሀገር እንደዚሁም በአውሮፓ ሀገር ብትኖሩ ይሄ ነገር ለእናንተ እጅግ በጣም ጠቃሚና አስፈላጊ ነው ብዬ ስላሰብኩ ይዤው መጥቻለሁኝ። ሌላው እንግዲህ መንግስት ያወጣው መግለጫ ምንድን ነው እሱንም እነግራችኋለሁ ማለት ነው። እስከ መጨረሻ ድረስ ማዳመጣችሁን እንዳትረሱ። ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል ነው ሁሉ ጊዜ የምነግራችሁ ነገር። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛላለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ነገር ያው ትላንትናው በሰራሁት ቪዲዮ ስር እንግዲህ በጣም በሚያሳዝን ሁኔታ በዚህ ሲስተም ተበልቻለሁኝ። እኔ ብሬን የምልከው በሐዋላ ማለትም በራሴ በዝግ አካውንት ነው፣ በራሴ ነው የምልከው። ይሄ ማለት እስከ ዛሬ ድረስ ስሰራና ስልክ የነበረው ብር እየተበላ ነው ማለት ነው ወይ? ቀለጥኩ ማለት ነው ወይ? በምን ላረጋግጥ ያላችሁ ብዙ ነገር አይቻለሁና የምነግራችሁ ነገር አለ። እውነቴን ነው የምላችሁ። እናንተ ሀገር ቤት ሄዳችሁ ብታለቅሱ ብትፈራገጡ የሆነ ነገር አደርጋለሁ ምናምን ብትሉ ይቺ ወፈፌ አብዳን የመጣችሁ እብድናት ነው የምትባሉት ማለት ነው። ማንም ሰው ሲጀመር ጤነኛ ሆናችሁ ብትሄዱ ራሱ እዚህ ሀገሩ ላይ ሰው ያሳብዳቸዋል። እንደ ጤነኛ የሚያየን ሰው የለም። በአጠቃላይ እዚህ ሀገር ሄዶ የመጣ ጤነኛ አይደለም ተብሎ ነው የሚታስቡ፣ ሁላችሁም እንደምታውቁት ማለት ነው። እና ይሄ ከመሆኑ በፊት ግን እንዴት ነው ራሳችንን ልንጠነቀቅ የሚገባው? አንዳንድ ጊዜ ምሬ ነው የምላችሁ ያልሆነ ችግር ሲገጥመን ራሱ ጥርሳችንን ነክሰን ውጠን ማለፍን የመሰለ ነገር የለም ብዬ አስባለሁ። ነገር ግን ይሄ ከመሆኑ በፊት በጣም ወሳኝ ነገሮችን ማድረግ ስላለብን ነው ዛሬ ይዤላችሁ የመጣሁት ማለት ነው። እንደዚሁም በዝግ አካውንት ብራችሁን የምትልኩ እህቶቼ በእውነት ይሄ ለእናንተ ነው። እኔ ኃላፊነቴን ተወጥቻለሁ ከዚህ በኋላ ይህንን ከተናገርኩ በኋላ። ሌላው የቀረው ለእናንተ ነው ማለት ነው። መጠንቀቅ ያለ መጠንቀቅ፣ ማድረግ ያለ ማድረግ የእናንተ ፋንታ ነው። እኔ ግን እንደ እህት የተሰማኝን ነገር ስደትን አውቀዋለሁ። ብዙ ነገር አለ አገር ቤት አይደለም ዘመድ አይደለም ሰው፣ ጋራው ሸንተረሩ በጎች አገርንበት ዝንጀሮ የጠበቅንበት ብዙ ነገር ይናፍቀናል ማለት ነው። በተለይ ክፍለ ሀገር ልጆችና ይህን ሁሉ ነገር ተቻችለን ተቋቁመን ለትንሽ ለትልቁ ከፍ ዝቅ ብለን ያመጣነው ገንዘብ እንደ ዋዛ እንደ ፈዛዛ ማንም ሲበላው በጣም ነው የሚያሳዝነው ማለት ነው። በተለይ ብልጣብልጥ ክፉ ሰው ሲበላው ያሳዝናል፣ ያንገበግባል። ስለዚህ የት ወንድሞች በተለይ በዝግ አካውንት የምታስቀምጡ በብላክ ማርኬት አድርጋችሁ የምትልኩ በጣም ወሳኝ ነገር ነው ዛሬ የምነግራችሁ ማለት ነው። ከዚህ በፊት እንግዲህ መንግስት ራሱ ፓርላማው ላይ የተናገረው ነገር ምንድን ነው? ኢትዮጵያ ከፍተኛ የገንዘብ ችግር አጋጥሟታል፣ የገንዘብ እጥረት አጋጥሟታል ብሎ በራሱ ባንደበቱ ተናግሯል። በአሁን ሰዓት መንግስት ሳይቀር ገንዘብ በጣም ይፈልጋል። እንደምታውቁት እንግዲህ በአዲስ አበባ እንደዚሁም ደግሞ በጅማ በተለያዩ ኦሮሚያ ክልል ውስጥ የኮሪደር ልማት ይሰራል ማለት ነው። በአማራ ክልል ብቻ ነው እንጂ በሌላው ሀገር ኮሪደር ልማት አለ። በዚህ የተነሳ ገንዘብ በጣም ከፍተኛ እጥረት እንደደረሰበት በራሱ ባንደበቱ ተናግሮ አንድ ኢትዮጵያዊ ግዴታ 73,000 የኢትዮጵያ ብር ወይንም 570 የአሜሪካ ዶላር እንድታዋጡ ግዴታ ተላልፎባቸዋል ሲባል እንግዲህ ሰምታችኋል ብዬ አስባለሁ። ይሄ ሁሉ ነገር ምንድን ነው? አገሪቷ ከፍተኛ የገንዘብ ችግር ስለደረሰባት ወይንም ስለገጠማት ነው። እህቶቼ በዝግ አካውንት በተለይ ደግሞ በሐዋላ እየላካችሁ ገንዘብ የምታጠራቅሙ ሰዎች እውነቴን ነው የምላችሁ። እኔ አላቅም እንደማላችሁ እንድትጨናነቁ አይደለም፣ ነገር ግን እርምጃ እንድትወስዱ ነው። ከዚህ ቀን በኋላ እንድትራመዱ የሆነ ለውጥ እንድታመጡ በህይወታችሁ ነው እኔ የምፈልገው ነገር ማለት ነው። ምንም አይደለም ከእናንተ የምፈልገው። በዝግ አካውንት በሐዋላ እየላካችሁ አንደኛ የሚልክላችሁ ሰው ብር ማስገባት አለማስገባቱን በምንድን ነው እርግጠኛ የሆናችሁት? በምን ይታወቃል? በኢትዮጵያ ሲም ካርዳችሁን ሴቭ አድርጋችሁ አምጥታችሁ ከሆነ አዎ ስልካችሁ ላይ ይገባላችኋል። ከዚህ ውጭ ግን አስገብቻለሁ ብሎ ረሲት እየላከላችሁ አምናችሁ ተቀምጣችሁ ከሆነ አንድ ታሪክ ልንገራችሁ። እኔ ከዚህ በፊት ማለት ነው የኮረና አካባቢ ነውና
ኢጃዛ ቤታችን በጣም ታዋቂ ነው ልጁ። እኛ ኢጃዛ ቤት ብቻ ሳይሆን ብዙ ኢጃዛ ቤት ነው ብር የሚልከው። ቤተኛችን ነው። ቤታችን መጥቶ ይበላል፣ ይጠጣል፣ ቡና እናፈላለታለን። በጣም ቤስት ፍሬንድ ነን። ካርጎ ምናምን ይልካል። በጣም ታማኝ ልጅ ነው እና ብር ላኩኝ። ያው በአገራይ በኩል ነው የላኩት። ብዙ ምን አልግባባቸውም ነበርና እንዲልክልኝ ነገረችው። ለሁላችንም እሱ ነው የሚልከው። ከዛም በኋላ ከተላከ ከወር ከምናምን በኋላ ከእህቴ ጋራ በዚያን ጊዜ እንደውም ቶሎ ቶሎ አንደዋወልም ነበር። ሀገሩ ላይም ሰላም አልነበረም። ታስታውሱ ከሆነ ስደውላት ምንም አይነት የገባ ገንዘብ የለም አለችኝ። እኔም በጣም ደነገጥኩኝ። ጊዜው ስለሄደ ማለት ነው። ወር ከምናምን ሆኖታልና ከዚህ በኋላ አሁን ባወራ ሲመልስልኛሉ ብዬ በጣም ተጨነቅኩኝ። ቢሆንም ግን ላከራይ ነገርኳት የተፈጠረውን ነገር፣ ገንዘቡ እንዳልገባልኝ ስነግራት ሄዳ አናገረችው። ምንድነው የገጠመ እንዲህ እንደው ስትለው ብር ተይዞብኝ ነው በባንክ ብሎ ነው የነገራት። ወዲያው ግን ያንን ብር አስተላለፈልኝ። የዚያን ጊዜ እሷ ስታናግረው ባታናግረው ነገር ግን ያ ብር ቀርቶ ነበረ። እኔ ከእቴ ጋር በወቅቱ ባናወራ ኖሮ ላከራይ የተፈጠረውን ነገር ባልነግራት ኖሮ ያ ልጅ ገንዘቡን ሊያስቀረው ነበር። ምን እንደተፈጠረ አላቅም። ነገር ግን ገንዘብ በጣም መጥፎ የሚያሳስት እንደሆነ ያየሁት በዚያ ልጅ ነው። በጣም ታማኝ ልጅ ስለሆነ ነው የምነግራችሁ ይሄን ነገር። ስለዚህ የማምነው ሰው ነው እያላችሁ እንዳትሞኙ። ደረሰኝ እኔም ትላንትና ነው የገጠመኝን ነገር ነግሬያችኋለሁኝ። ከዚህ በፊት ያለውን ከዚህ ከታች በኩል ያለውን ቪዲዮ ገብታችሁ እዩት። ትክክለኛ ደረሰኝ ነው ያላከልኝ። ምንም ውሸት አይመስልም። ምንም ማለት ነው። ለ5 ደቂቃ ለ10 ደቂቃ 10 እየደወለ ጨቀጨቀኝ ነበረ። 10 ጊዜ ማለት ትላንት አሳይቻችኋለሁ ቪዲዮ። ከዛ እኔ ስደውልለት ከ1 ሰዓት ከ2 ሰዓት በኋላ ብደውልለት ለ2 ቀን ለ3 ቀን ብደውልለት አያነሳም፣ መልስም አይሰጠኝም። ከዛም በኋላ ቴክስት ጻፍኩለት፣ እባክህ አንድ ጊዜ ደውልልኝ ብዬ ማለት ነው። በስንት መከራ ደወለልኝ። ምን ሆነህ ነው? የሰው ገንዘብ ምን ይሰራልሃል? ልጁ ያለው አሜሪካ ሀገር ነው። የአሜሪካ ስልክ ነው። ሴፍ ሳረገውም አሜሪካ ነው የሚለው። አሜሪካ ነው ያለው። የት ነው ያለሁት ነው ያለኝ። አቡዳቢ ውስጥ ነው ያለሁት ነው ያለኝ። ለእኔ ግን ማለት ነው እሱ እንግዲህ ምንድነው የለመደው ስራው ነው። ገንዘብ እንደዚህ ከእህቶቻችን እየተቀበለ የውሸት ቲኬት ወይ ረሲት ይልካል። ብሩን ይቀበላቸዋል፣ ብሎክ ያደርጋቸዋል፣ እንደዚህ ይጠፋሉ። ከዚህ እንደውም ስራ አንዷ እህታችን ምን ብላለች? ይሄ ታሪክ እኔ ደርሶብኛል። እኔ ላይ 30 ሺህ ብር ላኪልኝ ብያት ልካልኝ፣ የውሸት ረሲት እንደዚህ ልካልኝ ብላት እምቢ ብላኝ በስተመጨረሻ ብሎክ አደረገች ብላለች። ገብታችሁ እዩት ማለት ነው። እና ተጠንቀቁ። እንደሚልኩላችሁ ምንም ማረጋገጫ ያላችሁም። አሁን ላይ ኢትዮጵያ ውስጥ ደብተር ይዛችሁ ማስሞላት ምናምን የሚባለው ነገር ቀርቷል እየተባለ ሲባል ሰምቻለሁኝ። ለምን ቀረ? ይሄ በጣም ወሳኝ ነገር ነው። የገባላችሁን ገንዘብ በቤተሰብ በኩል እንኳን ማስሞላት ደብተራችሁ ላይ ማለት ነው። እና ይሄ ስለሆነ ከዚህ በኋላ ቢያንስ ያላችሁን ብር በወርቅ ላይ ገዝታችሁ፣ ወርቅ በጣም ያዋጣል። በጣም አዋጭ ነገር ነው። እንደውም ባንክ ከምታስቀምጡት ወርቅ ብትገዙ ይሻላችኋል። ወርቅ እየገዛችሁ ገንዘባችሁን በዚህ መልኩ በእጃችሁ ላይ ያዙ። ባካችሁ ማለት ነው። እባካችሁ እውነት ብታብጂ ራሽን ብታንጠለጥይ ማንም ቁብ ድንቅ አይሰጠውም። ብታለቅሽ ሶፍት የሚያቀብልሽ ሰው የለም። ይሄንን እወቂ ማለት ነው። የእውነት ይሄንን እወቁ። ሳይደርስባችሁ ተጠንቀቁ። ሌላው ነገር ገንዘብ መወረስ እንዳለ ታውቃላችሁ። አንደኛ እኛ በብላክ ማርኬት ስለምንልክ ከዚህ በፊት መንግስት ራሱ ነው ፓርላማ ላይ እየተናገረው ከየት መጣ ያልተባለ ገንዘብ በአክስቴ አካውንት ባጎቴ አካውንት በሚሊዮን ገንዘብ እየተንቀሳቀሰ ነው። በየት በኩል እንደተላለፈ ግን አናውቅም። እሱ ገንዘብ ይወረሳል ብሏል። ስለዚህ እባካችሁ ተጠንቀቁ። ለራሳችሁ ወቁበት። ደም ተፍታችሁ ያመጣችሁት ገንዘብ በዋዛ በፈዛዛ ከእጃችሁ እንዳይወጣ ነው የምላችሁ ማለት። ሌላው ነገር አሁን በቅርብ የምርጫ ይካሄዳል ማለት ነው። በዚያን ጊዜ ምን እንደሚፈጠር ራሱ አይታወቅም። ብትችሉ ከባንክ ያላችሁን ገንዘብ አውጥታችሁ የሆነ ቦታ ብታረጉት፣ የሆነ ነገር ብትገዙበት በጣም አሪፍ ነው። ባንክ እያስቀመጣችሁ ያላችሁ እውነቴ ነው እየከሰራችሁ ነው። ስለዚህ በእጃችሁ ጥሬ ብሩን ያዙት ወይንም ወርቅ ግዙበት። ለማንኛውም በሌላ ጊዜ በአዲስ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።